ነገ የካቲት 2 የገዳማውያን ቀዳሚያቸው የባህታውያን አባታቸው የመነኮሳት መጎሳቸው በሕይወቱ መላእክትን የመሰለ ሁሌም ማታ ማታ ግማሽ ህብስት ከሰማይ እየወረደለት ይመገብ የነበረ ቅዳሜና እሁድ ደግሞ መላእክት እየመጡ ሥጋው ደሙን የሚያቀብሉት የነበረ ለ80 ዓመታት ብቻውን በበረሃ ውስጥ ምንም አይነት ሰው ሳያይ የኖረ ጻድቅ ቡሩክ ቀዳማዊ ባህታዊ አባታችን አባ ጳውሊ ነገ የካቲት 2 የእረፍት በዓሉ ነው። በሰሜናዊ ግብጽ በእስክንድርያ የተወለደው አባታችን አባ ጳውሊ ባለጸጋ ወላጆቻቸው ቅዱሱንና ወንድሙን አባ ጴጥሮስን ወልደው አሳድገው ወጣት ከሆኑ በኋላ ሀብት ንብረታቸውን ለሁለቱ ልጆቻቸው አውርሰዋቸው አረፉ። ሀብት ንብረት ሲካፈሉ አልተስማሙም። ምክንያቱ ደግሞ ትልቁ ጴጥሮስ ደህናውን ዕቃ ወስዶ መናኛውን ለአባ ጳውሊ ወይም ደግሞ ለጳውሎስ መስጠቱ ነበር። ስለዚህ ነገር ተካሰው ወደ ፍርድ ቤት ሲሄዱም አንድ ባለጸጋ ሙቶ ሲቀበር ደረሱ። ለቅሶውን ሲመለከቱም ቅዱስ መልአክ በሰው አምሳል መጥቶ አባታችን አባ ጳውሊን ይህ ሰው ባለጸጋ ነበር፣ በሀብት በንብረቱ የሰጠውን ባለቤቱን እግዚአብሔርን ሲበድልበት ኖሮ እነሆ ተሸኘ፣ በላይ በሰማይም አስጨናቂ ፍርድ ይጠብቀዋል ሲል ተናገረው። በዚያች ቅጽበት የወጣቱ የአባ ጳውሊ ሐሳብ ተለወጠ። ወደ ወንድሙም ሂዶ ወንድሜ ሆይ ይቅርታ አድርግልኝ፣ ሀብት ንብረቱን በሙሉ ለአንተ ሰጥቻለሁ ብሎ ከአካባቢው ጠፋ። በመቃብር ስፍራ ያለ ምግብ ለ3 ቀናት ከቆየ በኋላ የእግዚአብሔር መልአክ ታዝዞ መጥቶ ሰው ወደማይደርስበት በረሃ ወሰደው። በዚያችም ቦታ ምንጭ ፈለቀችለት። እየጾመ ይጸልይ ይሰግድ ገባ። ከሰኞ እስከ ዓርብ ሁልጊዜም ማታ ማታ ግማሽ ህብስት እየወረደለት ይመገባል። ቅዳሜና እሁድ ደግሞ መላእክት ታዝዘው እየመጡ ያቆርቡት ነበር። በእንደዚህ አይነት ሁኔታና ተጋድሎ ለ80 ዓመታት ብቻውን ከኖረ በኋላ ከመነኮሳት አባት ከአባታችን ከአባ እንጦንስ ጋርም ከዚህ በኋላ ነበር የተገናኙት። አባታችን አባ እንጦንስ በብዙ ተጋድሎ ከኖሩ በኋላ ሊቀ መላእክት ቅዱስ ሚካኤል መጥቶ ካመነኮሳቸውና የአክሊለ ሦክ ምሳሌ የሆነውን ቆብን፣ የከለሜዳ ምሳሌ የሆነውን ቀሚስን፣ የሀብል ምሳሌ የሆነውን ቅናትን እንዲሁም ሥጋ ማርያምን ከመልአኩ ከቅዱስ ሚካኤል ከተቀበሉ በኋላ በዚህ በበረሃው ዓለም እኔ ብቻ ነኝ ወይስ ሌላ ሰው አለ ብለው እግዚአብሔርን ጠየቁ። ጌታችንም አለ እንጂ አንድ ጊዜ ተራምዶ ሁለተኛውን ሳይደግም የሚሰራውን ሥራ ዓለሙ ሁሉ ቢሰበሰብ የማይሰራው በጸሎቱ ዝናብ የሚያዘንብ ፀሐይ የሚያወጣ ለሰማይም ለምድርም የከበደ እንደዚህ ያለ ወዳጅ አለኝ አላቸው። አባታችንም ይህንን ሰው ለማየት ልሂድን ወይስ ልቅር ጌታ ሆይ አሉት። እርሱም እንዲሄዱ ፈቀደላቸው። የታዘዘ መልአክም ወስዶ አበ ባህታውያን የባህታውያን አባት ከተባሉት ከአባ ጳውሊ በዓት ወስዶ አደረሳቸው። ሁለቱ ቅዱሳንም አብረው ጸሎት አድርገዋል። መንፈሳዊ ጨዋታንም ተጨዋውተዋል። ለአባ ጳውሊ ወትሮ ግማሽ ህብስት ነበረ ከሰማይ የወርድላቸው የነበረ፣ ያን ቀን ግን ሙሉ ህብስት ወርዶላቸዋል። ያንን ተመግበው ሌሊት በየስራቸው በየጸሎታቸው ቆመው እያለ አባ ጳውሊ 10 ጣቶቹ እንደ ፋና ሆነው እያበሩለት ወንጌልን ሲያደርስ አባ እንጦንስም እንደ ብርሃን አምድ ተተክለው ሲያበሩ አድረዋል። በሚቀጥለው ቀን ጠዋት የሰለስት ጸሎት አድርሰው ሲጨርሱ አባ ጳውሊ የአባ እንጦንስን ቆብ አዩና ይህንን ከማን አገኘኸው ቢሏቸው ባለቤቱ ራሱ ሰጠኝ አሏቸው። አባታችን አባ ጳውሊም የጌታን ቸርነት እያደነቁ እያለ አባታችን አባ እንጦንስ እስኪ ይህ ነገር ለሌላም ሰው ይተላለፍ እንደሆነ ወደ ጌታ አመልክትልኝ አሏቸው። አባ ጳውሊም ወዲያው ተገለጸላቸውና በደስታ ሆነው ነጫጭ ርግቦች በጠፈር ሞልተው አንተ እየመራሃቸው እነሱ ደግሞ አንተን እየተከተሉ ስትሄዱ አየኋችሁ። እነዚህም በዚህ በቆቡ የምትወልዳቸው ንጹሐን ቅዱሳን ልጆች ናቸው አሉት። ሁለተኛም አመልክትልኝ አሏቸው። አባ ጳውሊም ሁለተኛ አመለከቱና በማዘን ተመለሱ። አባ እንጦንስም ምን ነው ቢሏቸው በክንፋቸው ላይ ጥቁር ተቀላቅሎባቸው አየኋቸው አሏቸው። እነዚህ ደግሞ ጽድቅና ኃጢአትን እየቀላቀሉ የሚሰሩ ልጆች ናቸው አሏቸው። አባ እንጦንስም ካዘኑ በኋላ ሶስተኛ አመልክትልኝ አሏቸው። አባ ጳውሊም ሶስተኛ አመለከቱና በድንጋጤ ቃላቸውን ከፍ አድርገው ጮኹ። አባ እንጦንስም ምን ነው ቢሏቸው አባ ጳውሊም በመጨረሻው ዘመን የሚነሱትን እንደ ቁራ ጠቁረው አየኋቸው አሏቸው። ሹመት ፈላጊዎች፣ ገንዘብ የሚወዱ ከመኳንንትም ጋር በጠዋት ማዕድ የሚቀመጡ በዚያ በፍጻሜው ዘመን የሚነሱ ኃጢአተኛ ልጆች ናቸው አሏቸው። በዚህ ጊዜ አባታችን አባ እንጦንስ ያለ ንስሐ ባይጠራቸው እስኪ አመልክትልኝ አሉ። አባታችን አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸው። አባታችን አባ እንጦንስም አባ ጳውሊ የተሰወረውን ሁሉ ነገር በማወቃቸው እየተደነቁ እያለ እንግዲህ ይህንን ራስ ላይ ያደረግከውን ቆብ ለእኔ ስጠኝ፣ ለአንተ ለራስህ ሌላ ሥራና አድርግ አሏቸው። አባታችን አባ እንጦንስም ይህንንስ እንዳልሰጥህ ከባለቤቱ ተቀብዬዋለሁ፣ ባይሆን ሥራውን አውቄዋለሁና ሌላ ሰርቼ ላምጣልህ አሏቸው። አባታችን አባ ጳውሊም እንግዲያስ አትዘግይ፣ ቶሎ ሰርተህ አምጣልኝ አሏቸው። አባታችን አባ እንጦንስም ለ2 ሰዓት የእግር መንገድ ሂደው
ቆቡን ሰርተውላቸው ሲመጡ አባ ጳውሊ አርፈው መላእክት ነፍሳቸውን ይዘው ሲያሳርጉ አዩአቸው። መላእክቱም አባ እንጦንስን ጳውሊ አርፏልና ሄደህ ቅበረው አሏቸው። በጸሎታቸው እንዲያስቧቸው እየተማጸኑ እያለቀሱ የሥጋቸውን የቀብራቸውን ነገር ከእርሳቸው ጋር አልተነጋገሩምና እያሰቡ እያለ የታዘዙ አንበሶች እጅ ከነሷቸውና እግራቸውን ከላሱ በኋላ አባ ጳውሊን ሥጋ የሚቀብሩበትን ቦታ አሳይተዋቸው ቆፍረውላቸዋል። አባታችን አባ እንጦንስ አባ ጳውሊን በክብር ከቀበሯቸው በኋላ መጽሐፋቸውና አጽፋቸውን ይዘው እኔም ከዚህ በኋላ ከእርሶ ጋር ሳልገናኝ እንደ አባቴ በዚህ መኖር እፈልጋለሁ በሚሉ ሰዓት መድኃኔዓለም ኢየሱስ ክርስቶስ ተገልጾ ይህ ለሱ ነው የተቻለ እንጂ ለአንተ አይቻልህም፣ ወደ በዓት ተመለስና በዚያ ተጋደል አላቸው። አባታችን አባ እንጦንስ ወደ እስክንድሪያ ሂደው ለሊቀ ጳጳሱ ለቅዱስ አትናቴዎስ ነገሯቸው። የሰሌን አጽፋቸውንም ለሳቸው ሰጠዋቸው ሂደዋል። በጣም በጽኑ ደዌ የታመመ ሰው ሲገጥማቸውም ያችን አጽፍ ሲያስነኩት ይድናል፣ ሙትም አስነስተውባታል። መድኃኔዓለም ኢየሱስ ክርስቶስ ከርዕሰ ባህታውያን ከርዕሰ ገዳማውያን ጻድቅ ቡሩክ አባታችን አባ ጳውሊ ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን። አሜን። ይቆያል።